የስብከቴ ርዕስ በምሕረትና በእውነት ኃጢአት ትሰረያለች የሚል ነው። ከምሳሌ መጽሐፍ ምዕራፍ 16 ከቁጥር 6 ላይ አነባለሁ። በምሕረትና በእውነት ኃጢአት ትሰረያለች። እግዚአብሔር ለወገኖቹ ገና አስቀድሞ ሳይሆን በፊት የኃጢአት ስርየት እንዲያገኙ ምሕረትና እውነትን የሚያስማማውን እውነትን እንደሰጣቸው የሰጠውን ደግሞ ኃጢአትን ስርየት እንዲያገኙ የተናገረውን ቃል ሁሉ ለዘላለም በክርስቶስ ኢየሱስ በላዩ ላይ ምሕረትና እውነትን በማስማማት ምሕረትና እውነትን አንድ በማድረግ የእግዚአብሔርን መንግሥት በመፈጸም በሰማይ በምድር ያለውን የኃጢአት ስርየት እንዲያገኙ ካደረገ በኋላ በእግዚአብሔር እቅፍ ለዘላለም እንደወጣ በአባቱ ዙፋንም እንደተቀመጠ ከመጽሐፍ በመነሳት አብረን እናያለን። በዳዊት መጽሐፍ መዝሙረ ዳዊት ምዕራፍ 61 በቅንፍ 61 ከ7 እስከ 8 ከህሊና ጋር አብረን እናነባለን። በእግዚአብሔር ፊት ለዘላለም ይኖራል። በእግዚአብሔር ፊት ለዘላለም ይኖራል። ይጠብቁት ዘንድ ምሕረትንና እውነትን አዘጋጀ። ይጠብቁት ዘንድ ምሕረትና እውነትን አዘጋጀ ያጅል እግዚአብሔር አስቀድሞ ለፍጥረት ሁሉ የሰጣቸው ሥርዓት የኃጢአት ስርየት እንዲያገኙ በእውነትና በምሕረት ኃጢአት ትሰረያለች አዘጋጀላቸው ለወገኖቹ። በሰማይ በምድር ያለውን እኮ ሁሉ በኃጢአት ምክንያት በፊቱ ሊቀርብ የማይችለውን ሁሉ በሰጣቸው ሥርዓት እውነትና ምሕረትን አንድ በማድረግ የኃጢአት ስርየት ካገኙ በኋላ ለዘላለም በእግዚአብሔር ፊት ሊያቆም ሊያበቃ እንዲያውቁ ለወገኑ ምሕረትና እውነትን አዘጋጀ። ቀጥልኝ። እንዲሁ ለስምህ ለዘላለም እዘምራለሁ። እንዲሁ ለስምህ ለዘላለም እዘምራለሁ። ስዕለቴን ሁል ጊዜ እፈጽማለሁ። ስዕለቱን ይሄን መጽሐፍ ይሄን ቦታ ለማብራራት ዘሌዋውያን ምዕራፍ 17 ከቁጥር 11 እንደዚህ ይላል። የሥጋ ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። የሰጣቸው ስዕለቴ ነው እንዲያደርጉ አስቀድሞ ለወገኑ ምሕረትና እውነትን በማድረግ ስረቱ የኃጢአት ስርየት እንዲያገኙ ምሕረትና እውነትን ሰጣቸው፣ አዘጋጀላቸው። ያዘጋጀውም ስርዓት ለሰው ለሥጋ ሁሉ ሕይወት የኃጢአት ስርየት እንዲያገኙ የሰጣቸውን ሁሉ ስርዓት እንዲህ ነበር። መስዋዕት ያመጣሉ፣ የሚደረገውን እንስሳ ይቀበላል፣ ካህኑ ይሰጣሉ። ኃጢአት በሚሰረየው ሰው ላይ ደሙ ለኃጢአት ስራ ለሥጋ ሁሉ ሕይወት ይሰጠው ዘንድ ምን ያደርገዋል? በስርየት ላይ ያፈሳል፣ ይረጭበታል። ስለ ሰውየው ኃጢአት ስርየት እርጉም የሆነው በግ ደግሞ በመሠዊያ ላይ ይቃጠላል። ባመጡት መስዋዕት ሰዎቹ ኃጢአትን ከተናዘዙ በኋላ ደሙ ደግሞ ለኃጢአታቸው ስርየት ካገኙ በኋላ ለሥጋ ሁሉ ሕይወት ያገኛል። ያዘጋጀላቸው ስርዓቴን ምሕረትና እውነትን አንድ የሚያደርግ ሥራ ሰጣቸው። በዚህ ሥራ ደግሞ ምን ያደርጋል? በምሕረትና እውነት ኃጢአት ትሰረያለች፣ ይሰረያል። እግዚአብሔር የሰጣቸው ለወገኖቹ ለሚፈሩት ሁሉ ያዘጋጀው ይሄን ነበር። ምሕረትና እውነቱን ስለማይበድል እሱ በኃጢአትና በበደል ኃጢአተኛውን ቅዱሳን ስለዛ በኃጢአት ባመጡት መስዋዕት ላይ ምን ያደርጋል? ይናዘዛሉ። በእነሱ ፊት ደግሞ በመሠዊያ ላይ ይቃጠላል። ደሙ ደግሞ ለሥጋ ሕይወት ይሰጥ ዘንድ ያስተሰርይላቸዋል። ስለዛ ነው በሰጣቸው ባዘጋጀላቸው ምሕረትና እውነት ኃጢአት ትሰረያለች። ስሙ ይባረክ። የሰጣቸው ይሄን ነበር። ሕጉን ነው ያመጡ ነበር። የሚያመጡት መስዋዕት እግዚአብሔር በግ ቢያመጡ ኃጢአታቸውን በጉ ላይ እናዘዘ፣ ይታረዳል፣ መሠዊያ ላይ ቃጠላል። ደሙ ደግሞ ለኃጢአት ስርየት ለሥጋ ሁሉ ሕይወት ይሰጠዋል። ስለዛ ምሕረትና እውነትን በበጉ ላይ በማስማማት ሰውየው ይቅር ይባላል። የሰጣቸው ይሄን ቢያደርጉት ማለት ነው። ሰዎቹ እንዲነጹበት ለወገኑ ምን አደረገ? አዘጋጀላቸው ምሕረትና እውነትን የሚያስማማውን ሥራ። ኢየሱስ ያድናል። አሜን። እሺ ቀጥይልኝ። እንዲሁ ለስምህ ለዘላለም እዘምራለሁ። ስዕለቴንም ሁል ጊዜ ፈጽም ዘንድ። ስዕለቱም የሰጣቸው ስርዓቴ ነው።
ያመጡበት ነበር በጉን ከዛ ይናዘዛሉ ስለ ሰውየው ኃጢአት በደል ይቃጠላል በደሙ ደግሞ ለሥጋ ሕይወት ይሰጥ ዘንድ ያስተሰርይለታል ስለዛ ባዘጋጀለት ምሕረትና እውነትን ሰውየው ይቅር ይባላል ማለት በምሕረትና እውነት ኃጢአት ትሰረያለች ብሎ ስለዛ ሰውየው በኃጢአት ምክንያት በተዘጋጀለት ምሕረትና እውነት ሰውየው ይዘምራል ማለት ሰውየው በኃጢአትና በበደል የመዘመር መንፈስ እግዚአብሔር ለዘላለም አንጽቶ እግዚአብሔር ጽድቅ አድርጎ አክብሮ በምትል ላይ አዘምሮት ሰውየው ንጹሕ አድርጎ ካከበረው በኋላ ነው ዝማሬ የሚወጣው ሰው እየተዋረደ አይዘምር እየደቀቀ አይዘምር ስለዛ ትክክለኛ ዝማሬ ይወጣው ዘንድ የኃጢአት ስርየት ያስፈልገዋል ስለዛ በምሕረትና እውነት ባዘጋጀልኝ ለዘላለም እንድዘምርህ እንደምዘምርልህ ስዕለቴን እፈጽማለሁ የሚያመጡ ስዕለት የነበረው ይሄ ነው የሚፈጽሙት የነበረው በእውነትና በምሕረትህ ኃጢአት ትሰረያለች ስለዛ ዳዊት ከቃሉ እግዚአብሔር ለሙሴ በሰጠው ሥርዓት ይህን ስለሚያል በሚመጣው ጠቦት ላይ ኃጢአታቸውን ከተናዘዙ በኋላ በደሙ ደግሞ ለሥጋ ሕይወት ሰጥቶ ሰውየው ምን ይሆናል ይቅር ይባላል ምሕረትና እውነት በበጉ ላይ ይፈጸማል ማለት በእንስሳው ላይ በመጣው እንስሳ ላይ ምን ያደርጋል ምሕረትና እውነት ይፈጸማል ሰውየው የኃጢአት ይቅርታ ያገኛል ይህን መጽሐፍ እያጸና ለመሄድ ከመዝሙረ ዳዊት ምዕራፍ 89 በቅንፍ 90 ከ14 እስከ 15 አብረን ከህሊና ጋር እናነባለን በማለዳ ምሕረትን እንጠግባለን በማለዳ ምሕረትን እንጠግባለን በዘመናችን ሁሉ ደስ ይለናል በዘመናችን ሁሉ ደስ ይላል ያጅልኝ በማለዳ ምሕረትን እንጠግባለን ጨለማ ነበር ማለት ነጥቷል ማለት የጨለማው ሲዝን እውነቱን ስለማይበድል ቀጥቷቸዋል በኃጢአትና በበደል ማለት በኃጢአትና በበደል እግዚአብሔር እውነቱን አይበድልም ሰውየው ምንም ያህል መስዋዕቱን ቢያዘጋጅ መሠዊያው ላይ ኃጢአቱን ቢናዘዝ ምሕረትን ቢያወጣለት እግዚአብሔር አልቀጣው ማለት ነው በበደልና በኃጢአት ሰውየው እውነቱን እግዚአብሔር ስለማይበድል ቀጥቶታል ያሳለፈበት የጨለማ ዘመን አለ ነገር ግን እውነተኛ አባት ነው አላጠፋው እግዚአብሔር እውነተኛ አባት ነው ለወገኑ እንዳይጠፉ ምሕረትና እውነትን አዘጋጀ የኃጢአት ስርየት እያለ ነው ይነጋል ማለት ነው ምንም ያህል ሌሊቱ በበደልና በኃጢአት እውነቱን እግዚአብሔር ስለማይበድል ቢቀጣቸውም እንኳ ነገር ግን ለዘላለም አያሳዝንም ለጥቂት ቁጣ ፊቱን ከነሱ ቢሰውርም እውነቱን ስለማይበድል ምሕረቱም ደግሞ ከነሱ አያርቅ ይነጋል አለ በማለዳ ስለዛ እግዚአብሔር ለሚፈሩት ሁሉ ምንም ያህል ቢቀጣቸው እንኳ ቢያሳልፍባቸው ውተኑን እሳቱን የድህነቱን ጥግ የመከራ የችግሩን ሁሉ እውነቱን ስለማይበድል ነገር ግን ምሕረትና እውነትን ምን ብሏቸዋል ሰጥቷቸዋል በምሕረትና እውነት ኃጢአት ትሰረያለች ነው ያለው ሊያጠፋቸው አልቀጣቸው ምሕረትን ሲያወጣ ያነጋላቸዋል ማለት ነው አሜን ኢየሱስ ያድናል አሜን ስለዛ ለወገኑ እግዚአብሔር የሰጣቸው ሥርዓት በምሕረትና እውነት ኃጢአት ትሰረያለች እግዚአብሔር ቅዱስ አምላክ የወንድሞች ከሳሻል ይኸው በድሏል ሲል ይቅጣው ነው የሚል ነገር ግን ምሕረቱን ከነሱ አያርቅ ባወጣላቸው ምሕረት ደግሞ ምሕረትና እውነትን ያስማማ የኃጢአት ስርየት እንዲወጣላቸው ይነጋል ማለት ነው አሜን ስሙ ይባረክ እስቲ ጨርሱ በዘመናችን ሁሉ ደስ ይለናል በዘመናችንም ሁሉ ደስ ይለናል ሐሴትም እናደርጋለን ሐሴትም ያጅልኝ ምንም ያህል ቢበድሉ እንኳን እውነቱን ስላልበደለ እግዚአብሔር ቢቀጣቸው እንኳ ምሕረትን ደግሞ አስቀምጧል ምሕረትና እውነት ነው ለወገኑ የሰጠው ሲያደርጉበት የነበረ ሥራ በምሕረትና እውነት ኃጢአት ትሰረያለች ኃጢአታቸውን እንደገና የማሰረይበት ሰዓት ይመጣል እሱ ምሕረቴን አወጣለዋል እንደገና በውርደታቸው ፈንታ ቀብቻ ቆማቸዋለሁ ያለ በድህነታቸው ፈንታ ባለጠጎች አረጋቸዋለሁ በውርደት ፈንታ የደስታን ዘይት ቀባቸዋለሁ ደባይ ከማያ ከባ ስሙ ይባረክ እንዲህ አይነት አባትን አምላክ እውነተኛ እረኛ ለወዳጆቹ ሁሉ ራሱን አሳልፎ የሚሰጥ አስቀድሞ እውነቱን እንደማይበድል
ስለሚያውቅ እንደሚበድሉ ስለሚያውቁ ምሕረትና እውነትን ሰጣቸው። ዳቢያቴ እሺ እንደገና ድገሚውና ሙሉን አንብቢው። በዘመናችን ሁሉ ደስ ይለናል። በዘመናችን ሁሉ ደስ ይለናል። የማያቋርጥ ደስታ አንዴ በምሕረት እግዚአብሔር ጽድቅ አድርጎ ምንም ያህል እሳቱ በእኛ ላይ ቢነድ ድሃ ብንሆንም የትኛውም አይነት ኃጢአትና በበደል በእኛ ላይ ጨለማው ቢረስ ነገር ግን ምሕረት ሲያወጣ እግዚአብሔር ለዘላለም ላናዝን በምድር ላይ ያከብረናል። በሰማይም ልዩ ክብር አለ። አሜን ማኪያታ ከባር አሜን። ስለዚህ እግዚአብሔር ለወገኖቹ ስለሚፈሩ ከቁጣ ያመልጡ ዘንድ ወደ እግዚአብሔር ለሸሹ እግዚአብሔር የሰጣቸው ያዘጋጀላቸው ስርዓት ምሕረትና እውነትን ይባላል። አሜን። ለዘላለም ያሰምረናል። በዚህ አሜን። ምንም ያህል እውነተኛ አባት ነው፣ አልዋሸም። እኛም በበደል ቀጥቶናል። ጨለማው ቢረዝም እንኳን ምሕረቱን ምን አላረቀም፣ አውጥቷል። በምሕረትና እውነት ደግሞ ኃጢአት ትሰረያለች። በበጉ ላይ ነበረ ምሕረትና እውነት ሚስማማበት የሰጣቸውን ግና ስርዓት ፈርተውታል፣ መጥተዋል፣ ስርዓቱን ሰጥቷቸዋል። ኢየሱስ ያድናል። ጨርሽ ውስቲ ሐሴትም እናደርጋለን መከራ ባሳየን ፈንታ ዘመን ፈንታ ክፉም ባየንባቸው ዘመኖች ፈንታ ደስ ይለናል። አሜን። ይነጋል። አሜን። በምሕረትና እውነት ኃጢአት ትሰረያለች። አሜን። እግዚአብሔር ለወገኑ ቁጣው ለጥቂት ነው። እግዚአብሔር እውነተኛ አባት ነው። ለዘላለም አይቆጣም። ምሕረቱን ጠብቋል። ቢቆጣ እንኳን ጨለማው ረጅም ቢሆን በምሕረቱ ደግሞ ኃጢአትን አሰሪዮ በምድር ከፍታን ያቆመናል። በምድር ላይ ያከብራል፣ በሰማይም ለዘላለም ያከብረናል። ደስታችን ይረዝማል። በምድር ላይ ሐሴት እናደርጋለን። ለዘላለም ከእግዚአብሔር ጋር በደስታ እንኖራለን። የማይወሰድ ድል ነው ይሄ። እግዚአብሔር አስቀድሞ ካፍ የወጣው ቃል ለሚፈሩ ከፍጥረት መጀመሪያ ለወገኑ ሁሉ ምሕረትና እውነትን አዘጋጀ። ምሕረትና እውነት ደግሞ በበጉ ላይ ሲፈጸም ስለ ኃጢአቱ ይሞታል፣ በደሙ ደግሞ ለሥጋ ሁሉ ሕይወት ይሰጧል። በምሕረትና እውነት ደግሞ ኃጢአት ትሰረያል። እግዚአብሔር የሰጣቸው ዘላለማዊ ስርዓት ምንም ያህል ጨለማው ቢረዝ ምሕረትን ግን ምን ያደርጋል? ሲያወጣ ነገ ይነጋል። ለምሳሌ መስፍን ጉቱ እንደዚህ ብሎ ዘምሯል። ስንቱ ታለፈ ብሏል። እኔ ደግሞ እንደዚህ ነው ብዬም ዘምረው ስንቱ ታለፈ። ጨለማው በኔ ላይ እንደረዘመ ነው የምናገረኝ። ጨለማ እንደረዘመ ብንመጠን እንደዛው ክብራችን ነው። መስፍን ጉቱ ላይ የረዘመውን ጨለማ አላውቅም። እኔ ላይ ደግሞ በጣም ረዝሟል። ልክ እንደዛ ውርደት ባየንበት ፈንታ የደስታን ዘይት ዘላለም በዚህ ምድር ላይም ደስ ይለናል። ለዘላለም ከእግዚአብሔር ጋር እንደሰታለን። በምድር ላይም ጨለማው እንደበዛብን በላያችን ላይ እንደተፈጸመው ልክ በምድር ላይ እንደዛው ነው ክብራችን። እግዚአብሔር ይባርከው መስፍን ጉቱ፣ ስሙ ይባረክ። እግዚአብሔር የተመሰገነ ነው። ስለዛ ውርደት ባየንበት ፈንታ እግዚአብሔር ደግሞ ምን ይላል? ደስ ያሰኘናል አለ። ለምን? ምሕረትና እውነት ለወገኑ አዘጋጅቷል። እግዚአብሔር እንደዚህ አይነት አምላክ በበጉ ላይ ይፈጸምበት የነበረውን ስራ እውነቱን ደግሞ በእኛ ላይ አይበድልም። ስናጠፋ ሲቀጣ ሰዎች አፋቸውን ከፍተዋል። እነሱ ደግሞ ከፍ እያሉ ነው ሄዱት። ምሕረትና እውነት ምን አለ? አልተፈጸመባቸው። እኛ ደግሞ ሲቆጣ ሊያጠፋን መስሏቸው ነበር። ውርደት ባሳየን የመከራ ዘመን ባሳየን ፈንታ ምን ያደርገናል? አዲስ ቀን ይወጣል፣ ደስ ይለናልማ። በምድር ላይ ያከብረናል ለዘላለም። ኢየሱስ ያድናል። ስሙ ይባረክ። እውነቱን የማይበድል አምላክ ነው። ለወገኑ የሰጠው ስርዓት ምሕረትና እውነትን አንድ በማድረግ ለዘላለም በእግዚአብሔር ፊት እንዲኖር ፈጠን እያልከሊና አነባል። የሉቃስ ወንጌል አሁን ይህን እውነት የሰጣቸውን እግዚአብሔር አብ ካፍ ያወጣው ቃል ለወገኑ ምሕረትና እውነትን በማስማማት የኃጢአት ስርየት እንዲያገኝ
ያንኑ ይፈጽም ዘንድ ከእግዚአብሔር እቅፍ የወጣው የእግዚአብሔር ልጅ ምሕረትና እውነትን ደግሞ በላዩ ላይ አስማምቶ ያንኑ ያስማማውን ሥራ ደግሞ መንፈስ ቅዱስን በመላክ ለዘላለም ይህን በክርስቶስ የተሰራውን ሥራ ነው መንፈስ ቅዱስም ያጸናው። አብ ወልድ መንፈስ ቅዱስ አንድ አምላክ ማለት ነው። ስለዚህ ወደዚህ ወደሚሆን ሚስጥር ምሕረትና እውነትን የተናገረውን ቃል ሁሉ በላዩ ላይ ኢየሱስ ክርስቶስ እንዴት እንዳስማማ እናያለን። ከሉቃስ ወንጌል ምዕራፍ 23 ከ32 እስከ 34 አብረን ከሊና ጋር እናነባለን። ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገሉ ዘንድ ወሰዱ። ሌሎችንም ክፉ አድራጊዎች ከእርሱ ጋር ይገሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ለዘላለም እግዚአብሔር በግል ይባል። አሜን። ላመኑበት ሁሉ እግዚአብሔር የሰጣቸው ለወገኖች በጥላው ዘመን ለነበሩ ምሕረትና እውነትን የሚያስማማ ሥርዓት ነበር ያዘጋጀላቸው። በበጉ ላይ እግዚአብሔር ለሚፈሩ ሰዎች የሰጣቸው በበጉ ላይ ለዘላለም በግ ላይ አቀርቡ። የእግዚአብሔር በግ ተብሎ ምሕረትና እውነትን በላዩ ያስማማ የእግዚአብሔርን መንግሥት ፈጽሞ በአባቱ ዙፋን ሊቀመጥ አምላክ ምስጋና ይገባው ዘንድ ሊያደርግ ሰው ሆኖ ከእግዚአብሔር ቅን በመውጣ በመጨረሻው ሰዓት ከደቀ መዛሙርቱ ጋር አውርቶ ሲጨርስ እንዲህ አለ። አሁን እንግዲህ ሰዓቱ ደርሷል ብሎ ከእግዚአብሔር ጋር ቃል ኪዳኑን ከፈጸመ በኋላ በመስቀል ላይ ሁለት ወንበዴዎችን በግራ በቀኝ ካደረጉ በኋላ እሱ ሲንጠለጠል እሱ ከእግዚአብሔር ጋር እንዲህ ብሏል። ላመኑብኝ ሁሉ የኃጢአት ስርየት ከአሕዛብ ከኢየሩሳሌም ለአሕዛብ ሁሉ እንዲወጣ ለላመኑብኝ ብሎም ደግሞ ሥርዓቱን ሲፈጽሙ የነበሩት በግ ሲያመጡልህ እንስሳ ሲያመጡልህ የተናገርከውን ቃል በመፈጸም ሰዎቹ እንዲቀደሱ የሰጣቸውን ያዘጋጀላቸውን ምሕረትና እውነት ለዘላለም እኔ ያጸናለዋል። በእኔ ላይ ምን አደርጋለሁ? ቃል ኪዳኑን እፈጽማለሁ፣ ለዘላለም አጸናዋለሁ አለ። የእግዚአብሔር በግ ሆኖ ለዘላለም ምሕረትና እውነትን በላዩ አንድ አድርጎ ሊያስማማ ላመኑበት ሁሉ በጥላው ዘመንም እግዚአብሔር ለፈሩ ሥርዓቱን ለጠበቁ ከገቡበት ሊያወጣ በእግዚአብሔር ፊት ምን አለ? በደልና ኃጢአታቸውን ተሸክሞ ስለ እነሱ ሞተ። ምሕረት ደግሞ ለዘላለም አወጣና ምሕረትና እውነትን አንድ አድርጎ የኃጢአት ስርየት አስገኘ። አሜን። ማሲያ ባያካባ ስሙ ይባረክ። አሜን። እግዚአብሔር እንዲያደርጉ በሕይወት እንዲኖሩ በሰጣቸው ሕግና ሥራ በምሕረትና እውነት ኃጢአት ትሰረያለች። በምሕረትና እውነት ደግሞ በሚያመጡት በግ ላይ ለዘላለም የእግዚአብሔር በግ ተብሎ ሊጠራ ራሱን ላመኑበት ሁሉ መስቀል ላይ የእግዚአብሔርን ቃል ፈጽሞ አዲስ ኪዳን ሊያደርግ ምሕረትና እውነትን በላዩ ላይ ሊያስማማ ምሕረትና እውነትን አንድ አድርጎ ለዘላለም የኃጢአት ስርየትን እንዲገኝላቸው መቅረብ የማይችሉትንም በፊት ሁሉ ከሠራ በኋላ ላመኑበት ሁሉ ሞታቸውን ሞቶ በደሙ ለሥጋ ሁሉ ሕይወት ሰጥቶ ለዘላለም ሊያቀርብ አዲስ ኪዳን ገባ። አሜን። እግዚአብሔር የተናገረውን ቃል ፈጸመ። የእግዚአብሔር ቅዱስ ኢየሱስ ስሙ ይባረክ። የሚገርም እግዚአብሔር ካፉ የወጣው ቃል ሳይሰራ ወደ እሱ አይመለስ። ቢያደርጉ በሕይወት እንዲህ ነው የሰጠው ግና ሥራ ለወገኖች ያዘጋጀላቸው ምሕረትና እውነትን በምሕረትና እውነት ደግሞ ኃጢአት ምን ትላለህ? ትሰረያለች። ምሕረትና እውነትን ያስማማ የተናገረውን የአብን ቃል ፈጽሞ ለዘላለም ያጸና ላመኑት ሁሉ ሕይወት ይሰጥ ዘንድ ሞታቸውን ሞቶ ባወጣው ምሕረት መስቀል ላይ ተንጠልጥሎ የእግዚአብሔር ቅዱስ ኢየሱስ ይባላል። ለዘላለም ቃሉንም በማጽናት የእግዚአብሔር በግ ተብሏል። ዘላለማዊ በግ መስዋዕት ሆኖ ምሕረትና እውነትን በላዩ አስማምቶ አንድ አድርጎ ላመኑት ሁሉ ሥርዓቱንም የፈጸሙትን ሁሉ ሲገባ በሦስተኛው ቀን ሲወጣ ብዙ ቅዱሳን ሁሉ ሕይወት ተቀብለው ፈንቅለው ወጡ።
ኢየሱስ ያድናል። አሜን። እግዚአብሔር ለሰው ሳይናገር ሳያደርግ ሳያድን በማንም ላይ አይፈርድም። ያሳየ የተናገረ ያሳየ ያደረገ ገና አስቀድሞ ሰው በፊት ቃሉን የተናገረ የእግዚአብሔርን ቃል ደግሞ ላመኑት ሁሉ ሕይወት እንዲሰጡበት የሰጠውን ሥራ ለዘላለም ያጸና ራሱ ላይ ምሕረትና እውነትን አንድ ያደረገ እግዚአብሔር ቅዱስ ቢያደርጉት በሕይወት እንዲኖሩ የሰጣቸውን ሥራ በላዩ ላይ ምሕረትና እውነትን በመፈጸም የኃጢአት ስርየት እንዲገኝላቸው በክርስቶስ ለዘላለም ሕይወት ሰጠ። አሜን። ኢየሱስ አብ ሕይወት እንደሚሰጥ ወልድ እንዲሁ ላመኑት በላዩ ላይ ምሕረትና እውነትን አንድ አድርጎ የኃጢአት ስርየት እንዲገኝላቸው የእግዚአብሔር በግ ሆኖ ኪዳኑን አድሷል። አዲስ ኪዳን የፈጸመ የእግዚአብሔር ቅዱስ ኢየሱስ ይባላል። አሜን። ምስጋና ቢገባው ዘንድ አደረገ። ኢየሱስ ያድናል። ስለዛ ከዮሐንስ ወንጌል ምዕራፍ 16 ደግሞ አብ እግዚአብሔር የሰጠውን ቃል ያዘጋጀላቸውን ምሕረትና እውነት የኃጢአት ስርየት እንዲያገኙ ያንኑ ደግሞ ኢየሱስ ክርስቶስ እንዳጸና በክርስቶስ የተሰራውን ደግሞ ያንኑ መንፈስ ቅዱስ ምን ይለዋል? ይፈጽመዋል። አሜን። ሌላ የሚያደርገው ነገር የለም። አብ የተናገረውን ያደረገ ማን? ወልድ ነው። ምሕረትና እውነትን የተናገረውን ቃል በማስማማት የኃጢአት ስርየት እንዲገኝላቸው አደረገ። ለዘላለም እግዚአብሔር በግ ተብሎ መስቀል ላይ ሞቶ ባወጣው ምሕረትና እውነትን አንድ አድርጎ የኃጢአት ስርየት አስገኝቷል። አሜን። ኃጢአት በክርስቶስ ለሥጋ ሁሉ ሕይወት ይሰጥ ዘንድ ደሙን አፍስሷል፣ ሞቷል፣ ምሕረት አውጥቷል። ምሕረትና እውነትን አንድ አድርጓል። ያዘጋጀውን የእግዚአብሔርን ቃል የፈጸመ እግዚአብሔር ቅዱስ ኢየሱስ ነው። ይህን አብ የተናገረው ወልድ የፈጸመው መንፈስ ቅዱስ የሚያጸናው ይህንኑ ነው። እስቲ ከዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 15 ከሊና ጋር አብረን እናነባለን። የምነግራችሁ ገና ብዙ አለኝ። ነገር ግን ኢየሱስ ክርስቶስ ነው የሚለው አስቀድሞ ከመሄዱ በፊት ነገር ግን አሁን ልትሸከሙት አትችሉም። አሁን እኔ ብነግራችሁ ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ መንፈስ ቅዱስ እኔ ሁሉም ፈጽሜ ሲሄድ ብልክ አለ። ያ ደግሞ መንፈስ ቅዱስ የሚያደርገው እንዲህ ነው። ወደ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይናገራል እንጂ የእግዚአብሔር እውነት እኔ ራሱ ኢየሱስ ነኝ። አብ እውነት እንደሆነ የተናገረው ቃል ቢያደርጉ በሕይወት እንዲኖሩ ምሕረትና እውነትን በማስማማት የኃጢአት ስርየት እንዲያገኙ የፈጸምኩት እኔ ነው። ወደ አብ እንዲቀርቡ በእኔ ለዘላለም ይሰጥ ዘንድ ምሕረትና እውነትን አስማምቼ አንድ አድርጌአለሁ። አሜን። እውነት ኢየሱስ ነው። ወደ እኔ ነው የሚመራቸው አለ። መንፈስ ቅዱስ ራሱ። አሜን። እሺ ከራሱ አይናገርምና የሚመጣውንም ይነግራችኋል። ኢየሱስ ነው የሚለው መንፈስ ቅዱስ እግዚአብሔር እኮ ከራሱ አይናገርም ማለት እንደዚህ አለ። በምድር ላይ በነበረበት ሰዓት አብ እግዚአብሔር ካፍ የወጣው ቃል ውጪ እኔ በምድር ላይ ያለው አልተናገርኩም። ኢየሱስ ነው የሚለው አብ የነገረኝን ሁሉ ለእናንተ ምን አለው? ነገርኩ። የተናገረውን ቃል ነው። ምሕረትና እውነትን ነው ምን ያደረገው? ያስማማው። ያንኑ ምን አደረኳችሁ? ነገርኳችሁ። ከራሴ አልተናገርኩም። ያንኑ ደግሞ እኔ ምን ብዬ የእግዚአብሔር በግ ሆኜ አንድ አድርጌ ምሕረትና እውነትን የኃጢአት ስርየት እንዲገኝ አድርጌ ምን ብያለሁ? ልፈጽም። ይህንኑ ደግሞ መንፈስ ቅዱስ ያንኑ ነው የሚነግራቸው። ከራሱ አይናገርም። የሚነግረው ይህንኑ ነው። እግዚአብሔር የተናገረውን የተናገርኩት እኔ ያንኑ ነው የሚናገራቸው። ከራሱ አይናገርም ማለት ነው። ለምን እንደዚህ አለ? ኢየሱስ አምላክ ሆነ። እሱ በኢሳይያስ ምዕራፍ 9 ድንቅ መካር አምላክ ነው የሚለው የዘላለም አባት ሲሉ ስለምን አባት ትሉኛላችሁ? ከአንዱ ከእግዚአብሔር በቀር አባት የለም ሲል እግዚአብሔር ደግሞ ካፍ የወጣው ምን ይላል?
ልጁ ምንድነው? ድንግል የምትጸንሰው የሚወለደው ልጅ ምንድነው? አምላክ ነው። ዘላለማዊ አባት ሊባል እኮ ይገባ። ነገር ግን ራሱ ምን አድርጎ አሳንሶ አባቱን አላቀ። አሜን። ይሄ ነው አምላኩን ከራሱ የተሻለ አድርጎ ምን ይላል? ቆጠረ ማለት አምላክ አይደለም ማለት አይደል። ሁሉ ጊዜ የአምላክ ባሪያ ነው። አባቱን ገለጠ። ራሱን አዋርዶ አባት እኮ ሊባል ይገባ። ዘላለማዊ አባት ዝቅ ብሎ የአባቱን ጥም ነው። ለዛውም ልጅ አይደለም ባሪያ ነው። ስለዚህ መንፈስ ቅዱስ ራሱ ምን ያደርጋል ነግራችሁ አሁንም ባሪው ኢየሱስ እኔ ብሄድ ይሻላል እሱን ልካለዋል። ባሪው ነው የተሻለ ነው የሚያደርገው። አባቱን የተሻለ አደረገ። መንፈስ ቅዱስን ምን ብሄድ ይሻላል እሱ ልክላቸዋል። እሱ ምን ነው ወደ እውነት ይመራቸዋል። አምላክ እኮ ነው። ነገር ግን ባሪው ነው ምን ያደርጋል? የተሻለ ነው የሚያደርገው። የአምላክ ባሪ ነው የኢየሱስ። በክርስቶስ ያለው ሐሳብ ራሱን ምን ያደርጋል? ከአምላክ የተሻለ አድርጎ አያውቅም። አዋርቶ እንጂ አባቱን አላቀ። ማሳ መንፈስ ቅዱስንም የተሻለ አምላክ እኮ ነው። ዘላለማዊ አባት ይለዋል። መንፈስ ቅዱስም በምድር ላይ ሲመጣል አንብቢ ከዛ ቀጥሎ ያለው እርሱ ያከብረኛል። መንፈስ ቅዱስም ባሪው ነው ይሄናል። መንፈስ ቅዱስ ብትሉ አይሰማም። እኔ ግን ብትጠሩዋል መንፈስ ቅዱስ ይሰማችኋል። አሜን። የሚገርም ነው። ራሱን የተሻለ አድርጎ አይቆጥርም። በክርስቶስ ያለው ሐሳብ አባቱ ማለቅ መንፈስ ቅዱስ ማለቅ ይሄ ማለት ባሪው ነው እንጂ ድንቅ መካር አምላክ የዘላለም አባት ነው። አንድ ናቸው። አብ ወልድ መንፈስ ቅዱስ ማለት ነው። አብ የተናገረውን በክርስቶስ ኢየሱስ የፈጸመው መንፈስ ቅዱስ ነው የሚያጸናው። ስለዚህ ሲያጸና እንደዚህ ነው። እኔን ነው የሚያከብረው። ምን ማለት ነው ማክበር ማለት? እግዚአብሔር አላህ አክበር እንኳን ገብርኤል ሚካኤል ብለ እግዚአብሔር መንፈስ ቅዱስ ቢል አይሰማም። መንፈስ ቅዱስ አይሰማም። እንደዚህ ይላል በራእይ መጽሐፍ ምዕራፍ 12 ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ተነሱት ነው። ለምን? እግዚአብሔር የተናገረውን ቃል የፈጸመ የአባቱን ጥም አርክቶ አሁን አብ ባለበት በአባቱ ዙፋን ምን አድርጎታል? ለዘላለም እግዚአብሔርን ቃል ፈጽሞ የአባቱን ጥም አርክቶ ምሕረትና እውነትን በላዩ ላይ አንድ አድርጎ አስቀምጦታል። ያን አባቱን ያከበረው አሁን ደግሞ አባት ልጁን የሚያከብረው አይሰማም። ሰዎች የልጁ ደም ከኃጢአት ያነጻል ቢል መንፈስ ቅዱስም እግዚአብሔርም ፊቱ ይዞራሉ ወደሱ። ሰው ኢየሱስ ምስክር ሲኖረው ነው ምሕረትና እውነትን አንድ ያደረገ እግዚአብሔር ቅዱስ ኢየሱስ ይባላል ሲል ነው። መንፈስ ቅዱስ ኢየሱስን ነው የሚያከብረው። አይሰማም። መንፈስ ቅዱስ እግዚአብሔር አላህ አክበር አይሰማም። የአባቱን ጥም በማርካት የተናገረውን ቃል ምሕረትና እውነትን ያዘጋጀላቸውን የፈጸመ የእግዚአብሔር ቅዱስ ኢየሱስ ይባላል። አሜን። መንፈስ ቅዱስም ሰዎች በምድር ላይ የልጁ ኢየሱስ ክርስቶስ ደም ከኃጢአት ያነጻል ሲል ነው መንፈስ ቅዱስ ቢሰማው ልጁን የሚያከብረው። አዋርዶ እግዚአብሔርን ያከበረው አዋርዶ መንፈስ ቅዱስ ከኔ የተሻለ ነው ያለውን ወደ እኔ እውነት እኔ ነኝ። መንፈስ ቅዱስ ራሱን አያከብርም፣ ከራሱ አይናገርም። የሚናገሩት ስለ እኔ በልጁ ደም ብለው የመሰከሩትን እነሱ ነው የሚለው። መንፈስ ቅዱስ ወደ እነሱ ይመጣል። አሜን። አብ የተናገረው ቃል ያዘጋጀላቸው ምሕረትና እውነት የፈጸመው የተናገረውን ኪዳን ያደሰው የእግዚአብሔር ቅዱስ ኢየሱስ መንፈስ ቅዱስም የሚያከብረው ይህን ስም ነው። አሜን። ኢየሱስ ለሚል ሰው መንፈስ ቅዱስ ይዞራል ወደሱ። አሜን። የልጁ ደም ከኃጢአት ያነጻል። ምሕረትና እውነት በላዩ ላይ ተስማምቶ
እኔን ኃጢአተኛውን ስለኔ ሞቶ በደሙ ኃጢአት ስርየት አግኝቻለሁ ለሚል ሰው መንፈስ ቅዱስ ይሰጠዋል። አሜን። ስለዚህ አብ የተናገረው ቃል በሕይወት እንዲኖሩ ነው። ያንኑ ቃል የፈጸመው ኢየሱስ መንፈስ ቅዱስ ያንኑ ነው የሚያደርገው። አሜን። ወደ እውነት ማለት እውነት ኢየሱስ ወደ ኢየሱስ ነው የሚመራቸው። መንፈስ ቅዱስ ብትል ራሱን አያከብርም። ኢየሱስ ብትል መንፈስ ቅዱስ ያከብራል። አሜን። አሜን። የዚህ ነው መንፈስ ቅዱስም አንድ ነው። ምን ባሪው ራሱን ምን ያደርጋል? የተሻለ ያደርጋል። ኢየሱስ ነው የተሻለ የሚያደርግ። አሁን እግዚአብሔር በክርስቶስ አሁን ሁሉ ፈጽሞ በአብ ቀኝ በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ እግዚአብሔር አለ ቢል እግዚአብሔር አከብረው። የሚያከብረው ራሱን ልጁን ሲጠራው ነው የሚያከብረው። ስሙን ነው የሚያከብረው። አባቱን ሰው ነው መጥቶ አክብሯል። አሁን ደግሞ እግዚአብሔር ልጁን ነው የሚያከብረው። አይሰማም። እንኳን ገብርኤል ብለህ እንኳን ሚካኤል ብለህ አላህ ብለህ አያከብርም። የሚያከብረው መንፈስ ቅዱስም እግዚአብሔር የሚያከብረው ልጁ ነው። የእግዚአብሔርን ቃል የፈጸመ እግዚአብሔር ቅዱስ ኢየሱስ ነው። ስሙ ይባረክ። ኢየሱስ ያድናል። እሺ ቀጥይ አንብቢ። ለኔ ካለኝ ወስዶ ይነግራችኋልና ለአብ ያለው ሁሉ የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል። ለኔ ካለኝ ወስዶ እስቲ ራእይ ምዕራፍ ራእይ ምዕራፍ 1 እንደዚህ ይላል። አነባለሁ ከ1 እስከ 3 ላንብብ። እስቲ ህሊና ታነባለች። ከህሊና ጋር አብረን አነባለን። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አሁን ለማን ነው? ለኢየሱስ ነው። አብ ሁሉ ለኔ ሰጥቷል። ከኔ ወስዶ ይነግራችኋል። እግዚአብሔር የተናገረኝ ሁሉ ተናግሬያለሁ። በአባቴ ዙፋን ተቀምጫለሁ። እግዚአብሔር አሁን ምን ያደርጋል? ለኔ ሰጥቷል። እግዚአብሔር ከዛ ኢየሱስ ደግሞ በመልአኩ አማካይነት ለባሪያው አመለከተ። እሺ በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። በቃ ኢየሱስን ለማመን ሁሉ ለነፍሱ ምስክር የለው። እግዚአብሔር ስሙን 100 ጊዜ ብትጠራ አይሰማም። አንዴ ኢየሱስ ብትል ትድናለህ። አያከብረውም። የራሱን ስም የሚያከብረው ልጁን ነው። ሁሉ ለልጁ ሰጥቷል። ከምስክር ለምን ከበጉ ደም ከምስክራቸው ቃል ሰዎቹ የሚመሰክሩ ስለ ኢየሱስ ነው። አይሰማም። በክርስቶስ ሁሉ ዘጋው። ስሙ ይባረክ። በምድር ላይ ሞዴ ለምሰሙ ሰዎች ከሚመጣው ቁጣ በማምለጥ የእግዚአብሔር ጽድቅ ትሆኑ ዘንድ ምሕረትና እውነትን ስለናንተ በማስማማት የእግዚአብሔር በግ ተብሎ ለዘላለም እግዚአብሔር ቀኝ ያለው አብ እግዚአብሔር ሁሉ ለልጁ የሰጠው ያንኑ ወስዶ የሚናገረው መንፈስ ቅዱስ ያንኑ ነው። በማመን ምሕረትና እውነትን በማስማማት የኃጢአት ስርየት ታገኙ ዘንድ በምድር ላይ ትከብሩ ዘንድ በሰማይም ለዘላለም እግዚአብሔር ልጆች ሆናችሁ ትከብሩ ዘንድ በታላቅ ርኅራኄ እለምናችኋለሁ። ከሚመጣው ቁጣ አምልጡ። ከሚመጣው ጥፋት ሽሹ። በየትኛውም ሃይማኖት ያላችሁ ሰዎች እግዚአብሔር ብትሉ አይሰማችሁም። ከምስክሩ ከደሙ ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ነው የሚለው። ድል የሚነሳላችሁ የተላከው መንፈስ ቅዱስ ነው። ሰው ኢየሱስ ምስክር ላለው ነው። መንፈስ ቅዱስ አምላክ ነው የተላከው ለዛ ሰው ነው። አይመጣላቸውም ያለበለዚያ ስለ ደሙ የሚመሰክረው ነው ድል ያደረገው አምላክ የሆነው መንፈስ ቅዱስ ከነሱ ጋር የሚሆነው። ስሙ ይባረክ። ተባረኩ። ብሩካኑ